ቤት ይቀይረዋል ወደ ሁለተኛ ቤት። እሺ ለምሳሌ እዚህ ጋር ዘይን አለን፣ ቃፍ አለን። ዘይን ላይ ضማ ስላለ ضማ ወደ ሁለተኛ ቤት ስለሚቀይረው ምን ይሆናል? ዙ ሆነ። ቃፍ ضማ ስላለው ወደ ሁለተኛ ቤት ስንቀይረው ምን ይሆናል? ዙቁ። ضማ እያንዳንዱን ፊደል ወደ ስንተኛ ቤት ይቀይረዋል? ወደ ሁለተኛ ቤት። እንደው አረበኛው ሲሆን ቁርአኑ ሲሆን ግር ያላችሁ እንጂ ማለት ነው ካላችሁ እንግሊዘኛውን እንሞክረው እንበልና ኬ ላይ ضማ ቢገባ ወደ ሁለተኛ ቤት ቀይሩት። ኩ ነዋ። ናም እንበልና አር ላይ የضማ ሐረካ ቢገባ ضማ አርን ወደ አማርኛ ሁለተኛ ቤት ስለሚቀይረው ማን ይሆናል? ሩ። አይዋ ኤምም ቢሆን ኤም ላይ ضማ ቢገባ ሁለተኛ ቤቱ ሙ። አረ ዲ ላይ ضማ ቢገባ ዱ። ضማ ወደ ሁለተኛ ቤት ይቀይራል። እንቀጥል። ሁለተኛ። ሶስተኛው ከስራ ነው። እኔ በራሴ መንገድ ተማሪዎቼ ይረዱበታል በምለው መንገድ ስለሆነ የሚሄደው እንጂ ከፈትሐ ቀጥሎ ትምህርቱ ከስራ ነው። መጽሐፉ የሚያስቀምጠው ፈትሐ ብሎ ከስራ ነው፣ ግን ስቴፕ ለማስያዝ በሚል ነው። እናንተ እንድትረዱ ነው። ሪዛልት በባሌም በቦሌም እንዲገባችሁ ነው፣ እንድትረዱ ያንን ሐሳብ እንድትረዱ ስለሆነ ችግር የለውም። እኔ ወደ ከስራ ስንመጣ ደግሞ አንድ ፊደል ላይ የከስራ ሐረካ አለው ማለት ደግሞ ወደ ስንተኛ ቤት ይቀየራለው? ወደ ሶስተኛ። ኦፍኮርስ አንደኛ ቤት ፈትሐ ነው፣ ضማ ሁለተኛ ቤት ነው፣ ከስራ ሶስተኛ ቤት ነው። ለምሳሌ ባ ላይ ከስራ ስላለበት በቡ ቢ። እሺ አላችኋ? ይሄን ስልኩን አስቀምጣችሁት እኮ ነው አይታወቅም። ወላሂ እናንተ ነገር። እሺ ትላንት ያንኮራፋም አለ ዛሬ እንኳን እሺ ዑዝር አላችሁ። እሺ ታላይ መርሐባ። ታላይ ከስራ ሲገባ ተቱቲ ቲ። ሳላይስ ሲ። ጂም ጀጁ ጂ። ሯ ላይ ሲሆን ረሩ ሪ። ዘይን ላይ ሲሆን ዘዙ ዚ። ዳል ላይ ሲሆን ደዱ ዲ። ኦፍኮርስ አሁን እዚህ ጋር ሲን ላይ ቢሆን ሲ፣ ዟ ላይ ዚ፣ ዓይን ላይ ቢሆን ዒ፣ አዑ ዒ፣ ገይን ላይ ቢሆን ጊ፣ ፋ ላይ ቢሆን ፊ። ስለዚህ ስንት ሐረካ አለን? 3 ፈትሐ፣ ضማ፣ ከስራ። እስቲ ሶስቱንም የያዘ አብረን እንሞክር። አሁን እዚህ ጋር ሶስቱንም የያዘ ብንሞክር ለምሳሌ ተመልከቱ። እዚህ ጋር የመጀመሪያው ላይ ይሄ አሊፍ መማሪያ መጽሐፋችሁ ላይ የመጀመሪያ ሳጥን ላይ እንደምትመለከቱት መጀመሪያ ላይ ዋው አለ። ፈትሐ ስላለበት አንደኛ ቤቱ ኦፍኮርስ ማን ነው የሚሆነው? ወ ነው። ባ ላይ ፈትሐ ስላለው አንደኛ ቤቱ በ ነው። ሲንን ፈትሐ ስላለበት ሰ ነው የምንለው። ጣን ጠ። ግን እዚህ ጋር ፋ ላይ ضማ ስለሆነ ያለው ضማ ወደ ሁለተኛ ስለሚቀይረው ፈፉ። ራ ላይስ ቢሆን ረሩ። ሺን ኦፍኮርስ ፈትሐ ስላለው ሸ ፉሩ ሸ። ሐ ላይ ወደ ضማ ወደ ሁለተኛ ስንቀይረው ሁ። ከዛ ድጋሚ ፋ ፈትሐ ስላለው ፈ፣ ቀ፣ አ፣ ደ መቀየር ነው። ለምሳሌ አሁን ብንቀላቅለው ኬ አር ቲ ኤፍ ጄ ብለን እንግሊዘኛ ብንጽፍ
ሁሉም ላይ ከስራ ቢገባ ኬን ወደ ሶስተኛ ቤት ስንቀይረው ከኩ ኪ። አር ላይ ከስራ ቢገባስ ረሩ ሪ። ቲ ላይ ከስራ ቢገባ ቲ ነው። ኤፍ ላይ ከስራ ቢገባ ፈፉ ፊ። ጄ ላይ ከስራ ቢገባ ጀጁ ጂ ከስራ ስለሆነ። አይ ዶማ ቢሆንባቸው ደግሞ ያለው ምን እንለዋለን? ኬ ላይ ዶማ ቢገባ ኩ፣ አር ላይ ሩ፣ ቲ ላይ ቱ፣ ኤፍን ፉ፣ ጄን ጁ ያደርገዋል። አሁን እንግሊዝኛውን እየተጠቀምኩ ያለሁት እናንተን ለማስረዳት በሚል እንጂ የእንትን የለውም። እንግሊዝኛ ፈትሐ ከስራ የለው። ሰው አሁን ሐረካ ስንት ነው ስንባል 3 እንላለን። ላኪን ግን አንደኛው ሐረካ የመጨረሻ ሐረካ ደግሞ ስኩን ነው። ስኩን እቺ ምልክት ናት። አያችኋት? ስኩን ትባላለች። ስ የሚለው ወደ አማርኛ ስንቀይረው ስንተኛ ነው? ሰሱ ሲሳ ሴ ስ 6ኛ ቤት ድምፅ። ስኩን ማለት በአማርኛ እዚህ አሊፍ መማሪያ መጽሐፋችሁ ላይ አማርኛ ለማስታወስ ያክል አማርኛ ሆሄያት አስቀምጠናል። ይኸውላችሁ 6ኛ ቤት ማለት ይሄ ነው። ማንኛውም አረብኛ ፊደል የስኩን ሐረካ ከገባበት ድምፁ ወደ 6ኛ ቤት ድምፅ ይቀየራል። ለምሳሌ ሺን ላይ ስኩን ቢገባ ሽ ይሆናል። ሸሹ ሺሻ ሼ ሽ። ቃፍ ላይ ስኩን ሐረካ ቢገባ ቅ። ባ ላይ ስኩን ቢገባ በቡ ቢባ ቤ ብ። ታ ላይ ስኩን ቢገባ ተቱቲ ታቴ ት። አሁንም እንሄድ ብለን አለፍ ብለን ኑን ላይም ከስራ ቢገባ ልክ እንደዛው ን። ካፍ ላይ ስኩን ቢገባ ክ። አሊፍ ላይ ስኩን ቢገባ አኡ ኢአ ኤ እ። ወው ላይ ስኩን ቢገባ ወው ዊ ዋ ዌ ው። ስኩን እያንዳንዱን ፊደል ወደ ስንተኛ ቤት ይቀይረዋል ነው? ወደ 6ኛ ቤት ነው። ለምሳሌ እዚህ መማሪያ መጽሐፋችሁ ላይ ያስቀመጠውን እዩት። አሊፍ ላይ ስኩን ቢገባ ምን ሆነ? እ። ባ ላይ ብ፣ ታ ላይ ት፣ ሳ ላይ ፍ፣ ጂምን ጅ፣ ሓ ላይ ሕ፣ ኳ ላይ ኽ፣ ዳል ላይ ድ፣ ዛል ላይ ዝ፣ ራ ላይ ር፣ ዘይል ላይ ዝ። ስኩን ይሄ ነው። ያንዳንዱን ፊደል ወደ ስንተኛ ቤት ድምፅ ይቀይርልናል? ወደ 6ኛ ቤት ድምፅ ማለት ነው። ስለዚህ አሁን በዚህ መሰረት አሁን አንድ ፊደል እንደዚህ ሆኖ ስታገኙት መጀመሪያው ለምሳሌ ይሄ ሯ ነው። ፈትሐ ስላለበት ምን ይሆናል? ረ። ከዛ ሲቀጥል አሊፍ ነው። አሊፍ ላይ ፈትሐ ስላለው አ። ወው ስኩን ስላለው እዚህ ጋር ስኩን ወደ ስንተኛ ቤት ድምፅ ይቀይራል ነው ያልኩት? ወደ 6። ስለዚህ ወው ዊ ዋ ዌ ው። ከዛ ሐ ነው። ሐ ላይ ዶማ ስላለ ሁ። አላህ አላህ። ሚም ስኩን ስላለው ም። ረአውሁም። አክቹዋሊ ስኩን ወደ ስንተኛ ቤት ድምፅ ይቀይራል ነው? ይሄ የአሊፍ ትምህርት ቤት ስልክ ቁጥር ነው። አንደኛው ስልክ ቁጥር ነው። በዚህ እንትን ካላችሁ ፈ ምንድን ነው ይሄ? እየሰራ ነው አይደለም? ከረንት ላይ አይደለም። ይሄ ለጊዜው እየሰራ አይደለም። ተውት። ፋ ላይ ፈትሐ ሲገባ ፈ። ታ ላይ ፈትሐ ሲገባ ተ። ኻ ላይ ስኩን ሲገባ ኸ፣ ኹ፣ ኺ፣ ኻ፣ ኼ፣ ኽ። ወደ ስንተኛ ቤት ቀየርኩት? ወደ 6ኛ። ጧ ላይ ስኩን ሲገባ ሰሉ ዐለ ነቢይ አላሁመ ሰሊ ወሰሊም ዐላ አሽረፊል አንቢያኢ ወልሙርሰሊን።
ጧ ላይ ስኩን ሲገባ ማለት ጧ ላይ ፈትሐ ስላለ አንደኛ ቤቱ ጠ፣ ፋ ላይ ግን ዶማ ስላለ ዱማ ወደ ሁለተኛ ስለሚቀይረው ፈፉ፣ ሐ ላይ ዱማ ሲገባ ደግሞ ሁ፣ ፈ ተከተሉኝ። የት ነው የምትከተሉኝ? እሺ ፈ ተ ኽ ጠ ፉ ሁ። አሁን ይሄ ምንም ማፋቀድ አይፈልግም፣ ልምምድ ነው። ባይሆን እኔ አሁን በዚህ ደቂቃ ያስተማርኳችሁ ፈትሐ፣ ከስራ፣ ዶማ የሚባለው እንደ አሊፍ ትምህርት ቤት ስትማሩት ፈትሐ ራሱን የቻለ የአንድ ቀን ትምህርት ነው። ከስራና ዶማ የአንድ ቀን ትምህርት ነው። ስኩን የሁለት ቀን ትምህርት ነው። ለምን? ምክንያቱም እዚህ ጋር ያለውን እያንዳንዱን ሳጥን መልመጃ ከኡስታዝ ጋር ነው የምትለማመዱት። እዩት፣ እዚህ ጋር አሁን ስለ ፈትሐ ነው። እያንዳንዱን ኡስታዙ እንደዚህ ክብ እያረገ ስትቀሩ ያዳምጣል። መጀመሪያ ግን እናንተ ምናልባት ትላንትና እንትን ብላችሁ ከሆነ የፈትሐን አናባቢ ልምምድ ራሱን የቻለ በቪዲዮ ይላካል። ለመጀመሪያ ለተማሪው ቪአይፒ ከሌ ተብሎ በግሩፕም ከሆነ እንደዛው ይላክና ግሩፕ ላይ ያለው ኡስታዝ ነው ቪዲዮ ላይ ያለው ኡስታዝ ፈትሐን በደንብ አድርጎ ያስጠናል። በምን? በቪዲዮ። ወደ መጀመሪያው ልመልሳችሁ። ያው አሁን እኔ በዚህ ደቂቃ ዝም ብዬ ነካካሁላችሁ እንጂ ለምሳሌ አሁን እዚህ ጋር ኡስታዙ ፈትሐን ሲያስተምር ቪዲዮ ላይ ያለው ይሄው ማ አይችት አፍ በመጠኑ በመክፈት የተባለው እዚህ ጋር ነው። ማ ሙ ሚ ማ ሙ ሚ እንዲህ እያለ እያንዳንዱን ሳጥን በቪዲዮ ታጠናላችሁ። ስለማታጠኑ እኮ ነው ማለቴ። በቃ ከማዳም ጋር ነው የምትሉት ችግር ነው። ሳታጠኑ ሌላ ኡስታዙ ይመጣና ሌላ አዲስ ርዕስ ሲጨምር ምንም ሳትይዙት አንዱ ወደ አንዱ ስለምታልፉ በቪዲዮ አዘጋጅተ እንደገና ደግሞ የሚያስተምረው ኡስታዝ ይገባና ለፈትሐ ብቻ እያንዳንዱን ሳጥን ታጠናላችሁ፣ ትቀራላችሁ። ኡስታዙ እንዳለ ያዳምጣል እያንዳንዱን ከነ ተጅዊዱ ማለት ነው። መጀመሪያ ተጅዊዱን ስለምትማሩ ከዛ ነው አንድ ፈትሐውንም ከስራውንም እየተለማመዳችሁት ወደ ስኩን ስታልፉ የሚሄደው ማለት ነው። እስቲ አሁን አንድ ነገር ብቻ ልጨምርላችሁና ለመጀመሪያ ጊዜ እኔ ቁርአን ከፍቼ አንበብ አልችልም መሞከር ፈልጋለሁ የሚልን ሰው የማሳይበት ሰዓት ነው። አሁን በደንብ ተከታተሉኝ ኢንሻአላህ።